በአውሮፓ ሻምፒዮንስ ሊግ የመልሱን ጨዋታ በኤምሬትስ የሚያከናውነው አርሰናል በእንግሊዝ ፕሪምየር ሊግ ለዋንጫ እየተቃረበበት በሚገኝበት ሳምንት ላይ ሌላ የመልስ መርሃ ግብር የሚያከናውንበት የጨዋታ ሂደት ይኖራል። ታዲያ በዚህኛው ጨዋታ ላይ ከኤቨርተን ድል በኋላ እና ማንቸስተር ሲቲ በእንግሊዝ ፕሪምየር ሊግ ነጥብ ከጣለ በኋላ እጅግ የተነቃቃ ስሜት ላይ ከሚገኙ የአውሮፓ ክለቦች መካከል አንዱ መሆኑን ያስመለከተበትና ያ አንድ እኩል የተጠናቀቀው የጨዋታ መርሃ ግብር ምን አይነት መልክ ሊኖረው ይችላል የሚለው ጉዳይ የሚጠበቅ የጨዋታ መርሃ ግብር እንደሚሆንም ጭምር የምናስታውስ መሆኑ ግድ የሚል ነው። አርሰናል በኤምሬትስ በሚያከናውነው ጨዋታ ላይ በጣም ወሳኝ ከሆነ የጨዋታ ምዕራፍ ወደዚህ መርሃ ግብር የሚመለስበት ምሽት እንደሆነም ጭምር የሚጠበቅ ነው። አርሰናል በዚህኛው ሳምንት ባከናወነው ጨዋታ ከኤቨርተን ጋር ያደረገውን የጨዋታ መርሃ ግብር 3-1 በሆነ ውጤት ነበር አጠናቆ መምጣት የቻለው። በአንጻሪነት ከባየር ሚዩኒክ ጋር ጨዋታውን አርሰናል 2-0 በሆነ ውጤት አሸንፈው ነበር መምጣት የቻለው። በአንጻሪነት ባየር ሌቨርኩሰን 1-1 በሆነ ውጤት ጨዋታውን አቻ ወጥቶ ነበር መምጣት የቻለው ከባየር ሌቨርኩሰን ጋር። አክቹዋሊ ባየር ሚዩኒክ በጨዋታው ላይ የቀይ ካርዶችን የተመለከተበት ምሽት ነበር። ታዲያ ይሄ 1-1 በመጀመሪያው ዙር የተጠናቀቀው የባየር አሬና ጨዋታ ምን አይነት ውጤት ሊኖረው ይችላል የሚለው ጉዳይ በጣም በጉጉት የሚጠበቅ ነው። ታዲያ ከዚህ ጨዋታ በፊት ግን ጥቂት ስለ ጉዳት መረጃዎች አፕዴት እናድርጋቸውና ወደ ጨዋታዎቹ ሀሳቦች የምናቀና ነው የሚሆነው። በአርሰናል ቤት ውስጥ 3 የሚጠበቁ የጉዳት ዜናዎች አሉ። እነዚህ ተጫዋቾች በጨዋታው ላይ ይጀምራሉ አይጀምሩም የሚሉት ጉዳዮች የሚጠበቁ መሆናቸውንም ጭምር ደግሞ ቀደም ብለን ማንሳት የሚገባን ይመስለኛል። በዚህኛው ሂደት ላይ ከሚጠበቁ ተጫዋቾች መካከል ስብስብ ውስጥ የሚገኙት የተከላካይ ስፍራ ተጫዋች የሆነው ጁሪየን ቲምበር በዚህኛው የፕሪሚየር ሊግ መርሃ ግብር ላይ ተቀይሮ መውጣቱንም ጭምር የምናስታውሰው ተጫዋች እንደነበር እናስታውሳለን። እሱስ በጨዋታው ላይ የሚጀምርበት እድል አለው የሚሉ ጥያቄዎችም ጭምር ቀደም ብለው ሲነሱ እንደነበረም ጭምር ስናስታውስ ነው እና ሪከቨር ማድረግ አልቻለም አሁን ባለበት ሁኔታ እና በፕሪሚየር ሊጉም ጨዋታ እንደምታስታውሱት በክሪስቲያን ሞስኬራ ተቀይሮ ከወጣ በኋላ እስካሁን ድረስ ባሉት ያለፉት ጥቂት ቀናት ቆይታዎች ውስጥ ወደ ፕሪሚየር ሊግ የጨዋታ መርሃ ግብር እንዲሁም ደግሞ ወደ እንግሊዝ ወደ አውሮፓ ሻምፒዮንስ ሊግ የሚመለስባቸው ቆይታዎች መች ሊሆኑ ይችላሉ የሚሉት ጉዳዮች ኤክስፔክት ይደረጋሉ፣ አሊያም ጥያቄዎች ይነሳሉ። በዚህም መሰረት አሰልጣኝ ሚኬል አርቴታ ባጋሩት ጋዜጣዊ መግለጫ ተጫዋቹ ለዚህኛው ጨዋታ ዝግጁ እንዳልሆነም ጭምር ይፋ አድርጓል። ኢቨን ኢፍ ተጫዋቹ መች ወደ ሜዳ ይመለሳል የሚለው ጉዳይም ጭምር በይፋ ማለት ነው በዚህ ቀን ወደ ሜዳ ይመለሳል የሚለው ጉዳይ እልባት ማግኘት አልቻለም። ስለዚህ በዚህኛው ጨዋታ ብቻ ሳይሆን በሚቀጥለው ሳምንት በተመሳሳይ በእንግሊዝ የካራቦ ካፕ የፍጻሜ መርሃ ግብር ላይ ተጫዋቹ ይኖራል አይኖርም የሚለው ጉዳይ እስካሁን ያልተረጋገጠ ነው። ነገር ግን በዚህኛው ጨዋታ ላይ የማይኖረው የቡድኑ የአምበል ስፍራ ተጫዋች የሆነው ማርቲን ኦዴጋርድ ሌላው በቡድኑ ውስጥ ከሚጠበቁ የ10 ቁጥር ስፍራ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ባለፉት 5 መርሃ ግብሮች በሁሉም የጨዋታ ሂደቶች ላይ ተጫዋቹን መመልከት አልቻልንም። ጉዳት ከሜዳ እያራቃቸው ከሚገኙ የአርሰናል ተጫዋቾች መካከል አንዱ መሆኑን እናስታውሳለን እና በመልሱ የባየር አሬና ጨዋታስ አለመመልከታችንና በዚህ ጨዋታ ላይ ሲኖራል የሚለው ጉዳይም ጭምር ሲጠበቁ ከነበሩ ጨዋቾች መካከል አንዱ ነው። እሱም በዚህኛው የአውሮፓ ሻምፒዮንስ ሊግ መርሃ ግብር ጨዋታ ላይ የማንመለከተው ነው የሚሆነው። ነገር ግን የፊታችን እሁድ ማርች 22 ከማንቸስተር ሲቲ ጋር በካራቦ ካፕ የፍጻሜ መርሃ ግብር ላይ ማርቲን ኦዴጋርድ ለጨዋታው 100% ዝግጁ ሆኖ የምንመለከተው ተጫዋች መሆኑንም ጭምር ነው የተረጋገጠው። ሌላኛው የቡኑ የመስመር የአጥቂ ስፍራ ተጫዋች የሆነው ሊያንድሩ ትሮሳርድን በተመሳሳይ በዚህ ሰዓት ላይ መጠነኛ ጉዳት ካስተናገዱ ተጫዋቾች መካከል አንዱ እንደሆነ ይታወቃል። እሱስ ወደ ሜዳ መቼ ይመለሳል የሚለው ጉዳይ ሌላው በአርሰናል በኩል ከሚጠበቁ ተጫዋቾች መካከል አንዱ ነው። እሱ ግን በዚህኛው ጨዋታ ላይ አሰልጣኙ ማለት እንደተነገሩት ማለት ነው ሂዝ ኦኬ ብሏል። ተጫዋቹን ይገለገሉበታል ተብሎ ነው የሚጠበቀው። ምናልባትም በመጀመሪያው የሻምፒዮንስ ሊግ የጨዋታ መርሃ ግብር ላይ እንደምታስታውሱት በአርሰናል በኩል ይጠበቁ ከነበሩ ጨዋቾች መካከል በቋሚነት አንዱ እንደነበረም ጭምር እናስታውሳለን። ነገር ግን በቋሚነት ያንን ጨዋታ የመጀመር እድል አልነበረውም እንዳስተዋል ነውና ይልቁኑ ጋብሪኤል ማርቲኔሊ ነበር በጨዋታው ላይ አስጀመረውት የተመለከት ነው። በዚህኛው
የመልስ የጨዋታ መርሃ ግብር ላይ ሊያንድሮ ትሮሳርድ የሚኖር ይሆናል። በቋሚነት ያስጀምሩታል የሚለው ጥያቄ ብቻ በአርሰናል በኩል የሚጠበቅበት ካልሆነ በቀር በጨዋታው ላይ ግን ሌላው ዝግጁ ሆኖ ጨዋታውን የመጀመር እድል ካላቸው የአርሰናል የአጥቂ ስፍራ ተጫዋቾች መካከል አንዱ መሆኑን የምንመለከትበት የጨዋታ መርሃ ግብርም ጭምር እንደሚሆን የሚጠበቅበትን የጨዋታ ሂደት ቡድኑ የሚያስተላልፍ ይሆናል። ከዚህኛው ባሻገር ከጨዋታው ጋር ተያይዞ ጥቂት ሀሳቦችን ማንሳት ያለብን ይመስለኛል። በተለይም የቡድኑ የተከላካይ ስፍራ ተጫዋች ነው ሪካርዶ ካላፊዮሪ አርሰናል አሁን ብቃቱን በተመለከተ በተለይ ዋንጫዎቹንም ጭምር በማሸነፍ ቡድኑ አሁን የሚገኝበትን ስታተስ ፕሩቭ ማድረግ አለበት፣ ማሳመን ይኖርበታል፣ ያንን ብቃቱን ማሳየት ይኖርበታል የሚል ሀሳቡን አጋርተዋል። አክቹዋሊ የእንግሊዝ ፕሪሚየር ሊግን አንዱን የዋንጫውን ጆሮ ይዟል ማለት ይቻላል አርሰናል በዚህ ሰዓት ላይ። ለዚህ ደግሞ ኤቨርተን ጋር የነበረው ጨዋታ ትልቁ ምሳሌ አለ ምስክር መሆን የሚችል የጨዋታ መርሃ ግብር እንደነበር የምናስታውስበት ነው። የአውሮፓ ሻምፒዮንስ ሊግም የመጀመሪያው ዙር ጨዋታ ይሄኛው የጥሎ ማለፉ የመጀመሪያው ዙር መርሃ ግብር እስኪከናወን ድረስ ሻምፒየንስ ሊጉን የማሸነፍ ቅድመ ግምት አግኝቶ የነበረው ቁጥር አንዱ ቡድን አርሰናል እንደነበር ይታወቃልና የመልሱ ጨዋታ ምን ሊሆን ይችላል በአርሰናል በኩል እሱ የሚጠበቅ ጉዳይ ሆኖ፣ ነገር ግን በጨዋታው ላይ በጣም ከሚጠበቁ የጨዋታ መርሃ ግብሮች መካከል አርሰናል በቀዳሚነት ጨዋታውን የሚያሸንፍበት እድል በሰፊ እንዳለው በቡድኑ በኩል ማንሳት የሚቻል ነው የሚሆነው። ነገር ግን ምን አይነት ቆይታ ሊኖራቸው ይችላል የሚለው ጉዳይ በሻምፒየንስ ሊግ መርሃ ግብሩ ከሚጠበቁ የጨዋታ ሂደቶች ውስጥ በትልቁ የሚነሳ መሆኑንም ጭምር ልናነሳቸው ከሚገቡ የጨዋታ ሂደቶች መካከል የሚነሳ ነው። ነገር ግን በጨዋታው ላይ አሁንም አርሰናል የተሻለ ጨዋታውን የማሸነፍ ቅድመ ግምት አግኝቶ ወደ ኤምሬትስ የሚመጣው ቡድን መሆኑን መዘንጋት ያለብን አይመስለኝም። ስቲል አሁንም ካደረጓቸው 4 ጨዋታዎች ሁለቱን አርሰናል ያሸነፈው 2 ያቻ ውጤቶች አሏቸው። አርሰናል 100% ይህንን ጨዋታ የማለፍ እድል አለው ብለን መመስከር የምንችልበት ሌቭል ላይ እንገኛለን አሁን ባለበት ሁኔታ። ነገር ግን አሁንም በአውሮፓ ሻምፒዮንስ ሊግ አርሰናል ባከናወናቸው የጨዋታ መርሃ ግብሮች እስካሁን ድረስ ያልተሸነፈው ቡድንም ጭምር ያደርገዋል። ምናልባትም ይህም ጥሩ ስታቲስቲክስ ሊሆን ይችላል በአርሰናል በኩል ማለት ነው። ከባየር ሌቨርኩሰን ጋር ያለመሸነፍ ስታቲስቲክሱን እያስቀጠለ ነው የሚገኘው። ከዚያ ባሻገር ከሜዳ ውጭ አርሰናል በመጀመሪያው ዙር ባደረጋቸው ጨዋታዎች ሳይሸነፍ ከወጣ በኋላ ምናልባትም በቀጣይ መርሃ ግብሮች ከ20ዎቹ ጨዋታዎች በ17ቱ ቡድኑ አሸንፈው ነው የተመለከት ነው። ያ ማለት የመጀመሪያውን ጨዋታ አርሰናል ካልተሸነፈ በመልሱ ጨዋታዎች ከ20ዎቹ 17ቱን አሸንፏል ማለት ይህንንም ጨዋታ የማሸነፍ እድሉ እጅግ በጣም ሰፊ መሆኑንም ጭምር እናነሳለን። ምናልባት ከዚያ ውጭ ባሉት የጨዋታ መርሃ ግብሮች የሚኬል አርቴታ ቡድኖች ነጥቦችን የጣለባቸው በፍጹም ቅጣት ምት ነው። ይሄም በዩሮፓ ሊግ በ2022/23 የውድድር ዓመት ከስፖርቲንግ ጋር በነበረው ጨዋታ ከዛ ባለፈው 2 ተኩል ከሜዳ ውጭ ባከናወናቸው የጨዋታ መርሃ ግብሮች የሾት አውት ውጤቶች ናቸው ያሉት። ነገር ግን ከዚያ ባሻገር ያንን አይነት ውጤት ያስመዘገበ ቡድን አይደለም። ባየር ሌቨርኩሰን ባለፉት 11 የጨዋታ መርሃ ግብሮች በ8ቱ ከሜዳ ውጭ ያደረጋቸው ጨዋታዎች በእንግሊዝ ፕሪሚየር ሊግ ከሚገኙ ክለቦች ጋር ባደረጋቸው የጨዋታ መርሃ ግብሮች ሽንፈቶችን አስተናግዷል። በማንቸስተር ሲቲ በዚህኛው ጉዳይ ላይ ልናነሳቸው ከሚገቡ የጨዋታ መርሃ ግብሮች መካከል የሚነሳ ነው። ለባየር ሌቨርኩሰን በጣም አስቸጋሪ የጨዋታ መርሃ ግብር ሊሆን ይችላል። ካለፉት 16 የጨዋታ መርሃ ግብሮች ሚኬል አርቴታ 13ቱን ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊግ 2 አቻና 1 ጨዋታ ብቻ ነው ሽንፈትን ማስተናገድ የቻለው ቡድኑ። እሱም የሽንፈትን ያስተናገደው በግማሽ ፍጻሜ ምናልባትም በፓሪስ ሰን ዠርመን ብቻ እንደነበር ይታወቃል በ2025 እና ከዛ ውጭ በነበሩት የጨዋታ መርሃ ግብሮች ቡድኑ አስደናቂ የሚባሉ የሜዳ ላይ ቆይታዎችም ጭምር እያስመለከቱን ከሚገኙ ቡድኖች መካከል በትልቁ ሊነሳ የሚገባ ነው። ምናልባትም እዚህ ሰዓት ላይ በጨዋታው በኩል ምንድነው አዳዲስ ነገሮችን ልናይበት የምንችለው? ቅድም የተመለከትነው የአርሰናል የቀኝ ስፍራ ተመላላሽ ተጫዋች የሆነው ጁሪየን ቲምበር በጨዋታው ላይ በጣም ብዙ ታክሎችን በአውሮፓ ሻምፒዮንስ ሊግ እያከናወነ የሚገኝ ተጫዋች እንደመሆኑ መጠን በዚህ ጨዋታ ላይ አለመኑ በአውሮፓ መድረክ ያለው ስታቲስቲክስ ምርጥ መሆኑ አርሰናልን ሚስ የሚያደርገው ተጫዋች ሊሆን ይችላል እንጂ በተለየ መልኩ ቡድኑ የሚጎዳበት አይነት ምሽት ላይሆን ይችላል። አርሰናል በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ካደረጋቸው ምሽቶች አንጻር በጣም
በጣም ደካማ ፐርፎርማንሱ በነገራችን ላይ ከባየር ሌቨርኩሰን ጋር ያደረገው ጨዋታ ነው። 6 ሙከራዎችን ነው ቡድኑ በ90 ደቂቃዎች ውስጥ ያከናወነው። 2 ኢላማቸውን የጠበቁ ሙከራዎች ናቸው። ምናልባትም ከኤቨርተን ጋር በነበረው ጨዋታ አርሰናል በመጀመሪያዎቹ 20 ደቂቃዎች ብቻ ከ6 በላይ ሙከራዎችን አድርጎ ምን አይነት ከባየር ሌቨርኩሰን ጨዋታ በኋላ የተሻሻለ ቡድን መሆኑንም ጭምር የተመለከትንበት ምሽት ነበር። ኤክስጂዎቹ ጥቂት ነበሩ። በሙከራ ደረጃ ብቻ ሳይሆን የተጋጣሚ ሳጥን ውስጥ የነካቸው ኳሶችም ጭምር በኤቨርተን እና በባየር ሌቨርኩሰን ጨዋታ መካከል በነበረው የጨዋታ ሂደት ላይ አርሰናል በጣም ፍጹም ልዩነት የነበረው ቡድንም ጭምር እንደነበረም ማንሳት የሚቻል ይመስላልና የመልሱ ጨዋታ በጣም ከሚጠበቁ የጨዋታ መርሃ ግብሮች መካከልም ጭምር የሚነሳ ለአርሰናል ደግሞ በጣም አስፈላጊ ምናልባት በሚቀጥለው ልክ ባሳለፍነው ሳምንት ሻምፒየንስ ሊግ ጨዋታውን በአቻ ውጤት አጠናቆ ወደ እንግሊዝ ፕሪሚየር ሊግ ሲመጣ ምን አይነት ሞቲቬትድ የሆነ ቡድን እንደነበር እናስታውሳለን። የእንግሊዝ ፕሪሚየር ሊግን ለማንሳት በጣም በተቃረበበት ወቅት ደግሞ በተመሳሳይ የአውሮፓ ሻምፒየንስ ሊግ መርሃ ግብሩን ሲያከናውን አሁንም ስሜቱ በጣም የተነቃቃ ቡድን እንደሚሆንም ጭምር የሚጠበቅ ይመስላል። መልሶ ይህንን የአውሮፓ ሻምፒየንስ ሊግ ወደ ቀጣዩ ዙር ማለፉን ወደ 8 ውስጥ መግባቱን የሚያረጋግጥበት ጨዋታ ከሆነ መልሶ በዚህኛው ሳምንት መጨረሻ ላይ በካራቦ ካፕ የፍጻሜ መርሃ ግብር ከማንቸስተር ሲቲ ጋር በሚያከናውነው ጨዋታ ላይ እንዴት ጠንካራ የስነ ልቦና የበላይነትና ዝግጁነት በቡድኑ በኩል እንደሚኖርም ጭምር ማንሳት የምንችለውን ጨዋታ የሚያከናውን ቡድን እንደሆነ ማንሳት የሚገባ ይመስላል። በጣም ተጠባቂ ከሚባሉ የጨዋታ መርሃ ግብሮች መካከል አንዱን የሚያደርግበት የጨዋታ ሂደት እንደሆነም ጭምር ልናነሳው የሚገባ ጉዳይ ነው። ስለዚህ ሁለቱ ቡድኖች የሚያከናውነው ጨዋታ በብዙ መልኩ ከሚጠበቁ የጨዋታ መርሃ ግብሮች መካከል አንዱ መሆኑን ልናነሳው የሚገባ ጉዳይ እንደሆነ ከወዲሁ ገና እየተነሱ ከሚገኙ ጉዳዮች መካከል አንዱ ነው። ኢንካፔ በጨዋታው ላይ በቋሚነት ይጀምራል ተብሎ ይጠበቃል። ሞስኬራ እንደሚጠበቀ ሁሉ ምናልባትም በጨዋታው ላይ ቤን ዋይትን የማስጀመር እድል ይኖራቸዋል ተብሎ አይጠበቅም አሰልጣኝ ሚኬል አርቴታ። ጁሪየን ቲምበርን ተክቶ ወደ ሜዳ የሚገባው ተጫዋች ነው። ሌሎቹ ተጫዋቾች ግን በቋሚነት የሚጀምሩበት እድል ይኖራል። ማርቲኔሊ አሊያስ ሊያንድሮ ትሮሻርድ፣ እንዲሁ ደግሞ በዚህ ሳምንት እንደተመለከትነው ሁሉ ኤዜ አሊያስ ደግሞ ቪክተር ዮኬሬሽ በ9 ቁጥር ቦታ ላይ ያስጀምሩታል። ከሃቨርትዝ አሊያስ ዮኬሬሽ በቋሚነት ያስጀምሩታል የሚለው ጉዳይ ይጠበቃል። ኤዜ እንደተለመደው 10 ቁጥር ቦታ ላይ ቡካዮ ሳካን በጨዋታው ላይ የሚጀምርበት እድል አለ። አርሰናል በአውሮፓ ሻምፒየንስ ሊግ መርሃ ግብር ከባየር ሌቨርኩሰን ጋር የሚያከናውነው ጨዋታ በጣም የሚጠበቅ ነው። ቀደም ሲል ያነሳናቸው 2 የጁሪየን ቲምበር እና የማርቲን ኦዴጋርድ ጉዳቶች ብቻ ናቸው በዚህ ሰዓት ላይ በቡድኑ በኩል የተነሱ የሚገኙት። ሌሎቹ ተጫዋቾች ዝግጁ ናቸው። ምን ውጤት ሊቀናው ይችላል፣ አርሰናል ምን አይነት ውጤት ሊያስመዘገብ ይችላል የሚለውን ጉዳይ በአብዛኛው ለኤምሬትሱ ወይንም ለመድፈኞቹ አርሰናሎች በትልቁ ውጤት እንደሆነም ጭምር ልናነሳው የሚገባ የጨዋታ መርሃ ግብር ነው። ሀሳቦቻችሁን፣ ግምቶቻችሁን ልታስቀምጡ ትችላላችሁ። መልካም እድል።